የገቢዎች ሚኒስቴርና የጉምሩክ ኮሚሽን የ2017 በጀት ዓመት የ9 ወራት የዋና ዋና ስራዎች እቅድ አፈጻጸም ሪፖርት ለተከበረው ምክር ቤት እንዳቀርብ እድል በማግኘቴ በራሴና በሚኒስቴር መስሪያ ቤቱ ስም ከፍ ያለ ምስጋናዬን አቀርባለሁ። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ሁላችንም እንደምንገነዘበው ታክስ በአንድ ሀገር ውስጥ ዋነኛው የመንግስት የገቢ ምንጭ ሲሆን የሀገር ኢኮኖሚን በከፍተኛ ደረጃ ለማነቃቃትና ልማትን ለማፋጣን የሚያስችል የመንግስት የፊስካል ፖሊሲ ማዕቀፍ ነው። በየትኛውም ዓለም ታሪክ በአግባቡ ግብር መሰብሰብ የማይችል መንግስት የሀገሩን የልማት ፍላጎት በማሟላት የዜጎችን የኑሮ ደረጃ ማሻሻል አይችልም። ስለሆነም ታክስ ለአንድ ሀገር የልማት የደህንነትና የህልውና ዋስትና በመሆኑ የገቢው ዘርፍ በመንግስት የተሰጠውን ኃላፊነት በአግባቡ ለመወጣት የታክስና የቀረጥ ገቢን በመሰብሰብ የመንግስት የፋይናንስ ፍላጎት ለመደገፍ የሚያስችሉ ዘርፈ ብዙ ስራዎች ተከናውነዋል። በዚሁ መሰረት የገቢው ዘርፍ በዝግጅት ምዕራፍ የገቢ አሰባሰብ አፈጻጸምን ለማሻሻል ህገወጥ ንግድን በመቆጣጠር በህግ የተሰጡትን ስልጣንና ኃላፊነቶች በአግባቡ ለመወጣት የሚያስችሉ ከ10 ዓመትና ከመካከለኛ ዘመን የልማትና ኢንቨስትመንት እቅዶች የተቀዳ የ2017 በጀት ዓመታዊ እቅድ በማዘጋጀት ወደ ስራ ገብቷል። በመሆኑም ተቋማዊ የማስፈጸም አቅም፣ የሀብት አጠቃቀምና አገልግሎት አሰጣጥና አሰራርን ማሻሻል፣ ቀልጣፋ ዘመናዊና ተደራሽ የቀረጥና ታክስ አስተዳደር ስርዓትን ማጎልበት፣ የአሰራር ስርዓትን በመቅረጽና በማሻሻል የታክስና የጉምሩክ ህግ ተገዥነት ማሳደግ እንዲሁም ዘላቂ የመንግስት ገቢ እድገትን ማረጋገጥ የሚያስችሉ ስትራቴጂክ ግቦች ሲተገበሩ ቆይተዋል። ከላይ የተጠቀሱትን ስትራቴጂክ ግቦች ወደ ዋና ተግባራት ተመንዝረው ለ2017 በጀት ዓመት እቅድ ስኬት ጉልህ ድርሻ የሚኖራቸው ቀረጥና ታክስ በፈቃደኝነት የመክፈል ባህል ማሳደግ፣ ዲጂታል የቀረጥና ታክስ አስተዳደር ስርዓትን መገንባት፣ የታክስና የጉምሩክ አስተዳደር ፍትሃዊነት ማረጋገጥ፣ የውስጥና የውጭ ስትራቴጂክ አጋርነትን ማጠናከርና የዳበረ የስራ ባህል መፍጠር የሚሉት ስትራቴጂያዊ አቅጣጫዎችን በመከተል በዘርፉ ለተመዘገበው ውጤት አስተዋጽኦ እንዲያደርጉ ሆኗል። በሌላ በኩል የግብአት ዝግጅትን በተመለከተ ከሰው ኃይል ዝግጅት አኳያ ተቋሙ ያስቀመጠውን ተልዕኮ ለማሳካት የሰብአዊና ቁሳዊ ሀብቶች ወሳኝ ሚና ያላቸው መሆኑን በመገንዘብ በ2017 በጀት ዓመት መጀመሪያ ላይ በመዋቅር ከተፈቀደው 27336 የሥራ ማደቦች ውስጥ ወንድ 7530፣ ሴት 6690 በድምሩ 14220 የሰው ኃይል ወይም የመዋቅሩን 52% በመሸፈን ስራ ጀምሯል። የአመራርና የፈጻሚውን አቅም ለመገንባት የሚያግዙ ስልጠናዎች ለወንድ 2736 እና ለሴት 1592 በድምሩ ለ4328 ሰራተኞች ስልጠና ተሰጥቷል። እንዲሁም ከበጀት ዝግጅት አኳያ በሀገር ውስጥ ታክስና በጉምሩክ ኮሚሽን በ2017 በጀት ዓመት ለስራ ማስኬጃና ደሞዝ ብር 8.1 ቢሊዮን እና ለካፒታል ፕሮጀክቶች ማስፈጸሚያ ብር 3.4 ቢሊዮን በድምሩ 11.5 ቢሊዮን ብር በጀት በማስፈቀድ ወደ ስራ ተገብቷል። ባለድርሻ አካላትንና ግብር ከፋዩን ከማዘጋጀት አኳያ በተያዘው በጀት ዓመት ከግብር ከፋዮች ጋር በታክስ ህግ ተገዥነት በሀገራችን በተተገበረው የተሟላ ኢኮኖሚ ሪፎርም እንዲሁም በ2017 የታክስ አስተዳደር እቅድ ዙሪያ ተከታታይ ውይይቶች ተደርገዋል። ለታክስ አስተዳደሩ መሻሻል ጉልህ ሚና የሚያደርግ በመሆኑ በ2016 በጀት ዓመት በህግ ተገዥነት ደረጃቸው የተሻለ አስተዋጽኦ የነበራቸውን ታማኝ ግብር ከፋዮች በፕላቲኒየም 66፣ 165 በወርቅ ደረጃና 319 በብር ደረጃ በድምሩ 550 ግብር ከፋዮችና አስመጪዎች የእውቅናና ሽልማት እንዲወስዱ ተደርጓል። እንዲሁም በተዋረድ በቅርንጫፍ ጽሕፈት ቤቶች ደረጃ ለ392 ግብር ከፋዮች እንደዚሁ እውቅና ተሰጥቷል። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ በዚሁ መሰረት ሚኒስቴር መስሪያ ቤታችን ከተቋቋመበት ገቢ የመሰብሰብ ቁልፍ ዓላማ አኳያ ባለፉት 9 ወራት ብር 646.72 ቢሊዮን የመሰብሰብ ግብ ተጥሎ
ብር 653.2 ቢሊዮን ወይም የዕቅዱን 101% ማሳካት ተችሏል። አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር የ279 ቢሊዮን ብር ወይም የ74.56% ብልጫ አለው። ለዚህ አፈጻጸም የሀገር ውስጥ ታክስ ድርሻ ብር 345.93 ቢሊዮን ሲሆን የውጭ ንግድና ቀረጥ ታክስ ድርሻ ደግሞ ብር 307.27 ቢሊዮን ነው። ከተሰበሰበው ገቢ ውስጥ በተሻሻለው የፌዴሬሽን ምክር ቤት ቀመር መሰረት ባለፉት 9 ወራት ብር 61.13 ቢሊዮን ክልሎች እንዲተላለፍ የተደረገ ሲሆን ይሄም ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የብር 16.59 ቢሊዮን ወይም የ37.24% እድገት አሳይቷል። በአጠቃላይ ይህ የገቢ አፈጻጸም የበጀት ዓመቱ ሲጠናቀቅ ሀገራዊ ታክስ ገቢ ከጠቅላላ ሀገራዊ ምርት ጋር ያለውን ጥምርታ ቢያንስ በ1% ፖይንት እንደሚያሳድገውም ይጠበቃል። ለገቢ አሰባሰቡ በየደረጃው ያሉ የዘርፍ አመራሮች፣ ሰራተኞች፣ ግብር ከፋዮች፣ ባለድርሻ አካላት በበጀት ዓመቱ መጀመሪያ ተግባራዊ የተደረገው የማክሮ ኢኮኖሚ ሪፎርም እንዲሁም በመንግስት የተቋቋመው የብሔራዊ ታክስ ፎርስ ጉልህ ሚና የነበራቸው በመሆኑ በተከበረው ምክር ቤት ስም ላመሰግናቸው እወዳለሁ። ተቋሙ ከሪፎርም ዓመታት ወዲህ በየጊዜው ውስጣዊ አቅሙን በማጠናከር የመፈጸም ብቃቱን በማሳደግ የገቢ አሰባሰቡን በየዓመቱ እያሻሻለ የመጣ ቢሆንም ከመንግስት የወጪ ፍላጎት የታክስ ገቢ ከጠቅላላ ሀገራዊ ምርት ጥምርታ አፈጻጸሙ ሲታይ እና ሲመዘን ገና ብዙ መስራት እንዳለብን ያሳያል። የታክስ ህግ ተገዥነት ማህበረሰቡን በማስተማር ወደ ታክስ መረቡ የሚገቡትን ከመመዝገብ ጀምሮ በንግድ እንቅስቃሴ ሂደት ውስጥ ያሉ የታክስ አስተዳደር ስራዎች በህግ አግባብ መፈጸማቸውን የማረጋገጥና ተገቢውን ህጋዊ እርምጃ የመውሰድ ተግባር ያካተተ ነው። የህግ ተገዥነት ስራዎችን በአግባቡ መፈጸም በፈቃደኝነት ታክስ የመክፈል ባህልን የማዳበር የንግድ ፍትሃዊነትን የማስፈንና የማህበረሰቡን ደህንነት የማስጠበቅ ዓላማዎችንም ያሳካል። ከዚህ አንፃር የመጀመሪያው ህግ ማስከበር ስራ ተደርጎ የሚወሰደው የማህበረሰቡን የታክስ ግንዛቤ ማሳደግ ስራ ነው። በመሆኑም ለ31915 ቀረጥና ታክስ ከፋዮች አመራሮችና በታክስ ህጎች ላይ ተከታታይነት ያለው የሞጁራል ስልጠና ፍላጎትን መሰረት ያደረገ የአንድ ጊዜ ግንዛቤ ማስጨበጫ ስልጠና እንዲሁም በኮንትሮባንድ መከላከልና ህገወጥ ንግድ ቁጥጥር ዙሪያ የግንዛቤ ማስጨበጫ ትምህርት ተሰጥቷል። የማህበረሰቡን የታክስ ሞራል ለመገንባትና ስለ ግብር ያለውን ግንዛቤ ከፍ ለማድረግ ባለፉት 9 ወራት በ506 የሬዲዮና ቴሌቪዥን ፕሮግራሞች በማዘጋጀት እንዲሁም በድግግሞሽ ማለት ነው 87 አጫጭር የዩቲዩብ አስተማሪ ቪዲዮዎች በመቅረጽ በተለያዩ ቋንቋዎች ተደራሽ የማድረግ ስራ ተሰርቷል። በተጨማሪም መጪው ትውልድ የታክስ ግንዛቤ እንዲኖረው ለማድረግ የገቢዎችና የጉምሩክ ቅርንጫፍ ጽሕፈት ቤቶች ባሉበት አካባቢ ለ320 የመንግስትና የግል ሁለተኛ ደረጃ ትምህርት ቤቶች እንዲሁም ለ13 የከፍተኛ ትምህርት ተቋማት ስልጠና መስጠት ተችሏል። የተከበሩ አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ ምንም እንኳን የታክስ አስተዳደሩ የህግ ተገዥነት ለማረጋገጥ በፈቃደኝነት የሚከፈለው የገቢ ድርሻ ለማሳደግ የሚያስችል አስቀድሞ የታክስ ህጎችን የማስተማር ስራ እየሰራ ቢሆንም በሀገራችን ገቢን በመደበቅ ግብይትን ያለደረሰኝ ወይም በህገወጥ ደረሰኝ በማከናወን ኮንትሮባንድ፣ የግብር ስወራ እንዲሁም የታክስ ማጭበርበር አሁንም ያልተቀረፉ የታክስ አስተዳደሩ ተግዳሮቶች ናቸው። እነዚህን ተግዳሮቶች ለመፍታት የታክስና ቀረጥ ህግ ተገዥነት ለማረጋገጥ የተጣለው ግብ የኢንተለጀንስ ክትትል፣ የድንገተኛ ፍተሻ፣ የቀረጥና ታክስ ኦዲት፣ የንግድ ማጭበርበርና ኮንትሮባንድ መከላከል ሲሆን የታክስና ቀረጥ ህግ ተገዥነት ስራዎች የስጋት ስራ አመራር ስትራቴጂዎችንና ማንዋሎችን መሰረት ያደረገ የታክስ ከፋዮች የህግ ተገዥነት ደረጃ መለየት የህግ ማስከበር ስራ ተከናውኗል። በዚህ መሰረት በአገር ውስጥ ታክስ በታክስ ኦዲት ባለፉት 9 ወራት 7825 ማህደራትን ኦዲት ለማድረግ ታቅዶ 7583 ማህደራት ኦዲት በማድረግ የቅዱን 96.9% ማሳካት ተችሏል። ከነዚህ ማህደራት ወለድና መቀጫን ጨምሮ በልዩነት 60.23 ቢሊዮን ውሳኔ ተወስኗል።
ከኢንተለጀንስ ስራዎች አንፃር የታክስ ማስበርበር ተግባር በፈጸሙ ድርጅቶች ላይ ጥናት በማድረግ 641 ድርጅቶች ተለይተው ኦዲት እንዲደረጉ ለኢንቨስቲጌሽን ኦዲት የተላለፉ ሲሆን ከዚህ ውስጥ በ235 ድርጅቶች ብር 3.49 ቢሊዮን ዋጋ ያላቸው 2292 ሐሰተኛ ደረሰኞች ወይም ሐሰተኛ ግዢዎች ለታክስ ዓላማ ውለው መገኘታቸው የሶስተኛ ወገን መረጃ በመሰብሰብ በኦንላይን ግብይት የሚያከናውኑ 19 ድርጅቶች ብር 5.03 ቢሊዮን የያዘ ታክስ የሚከፈልበት ገቢ ደብቀው መገኘታቸው ቀሪዎቹ ለገዢ በሚሰጠው ዋና ደረሰኝና በቀሪ ደረሰኝ መካከል የተለያየ የሽያጭ መጠን በመመዝገብ በታክስ አስተዳደሩ ያልታወቀ የባንክ ሚስጥራዊ የባንክ ሂሳብ በመጠቀምና ታክስ የሚከፈልበትን ገቢ በግል ባንክ ሂሳብ በመቀበል ገቢ ደብቀው እንደተገኙ ማረጋገጥ ተችሏል። በ9 ወራት ውስጥ ግብይት በሚያከናውኑበት ጊዜ ደረሰኝ የማይቆርጡ በ616 ድርጅቶች ላይ ኦፕሬሽን ተከናውኖ 594ቱ ወይም 96.4 ኦፕሬሽኖች የተሳካ ሲሆን 597 ተጠርጣሪዎች በህግ ቁጥጥር ስር ውለው ጉዳያቸው በወንጀል ምርመራና በክስ ሂደት ላይ ይገኛል። በኢንቨስቲጌሽን ኦዲት ባለፉት 9 ወራት 563 ድርጅቶች ኦዲት ለማድረግ ታቅዶ 580 ድርጅቶች ላይ ኦዲት በማድረግ የእቅዱን 103% ማሳካት ተችሏል። ከነዚህ ማህደራት ወለድና መቀጫን ጨምሮ በልዩነት 25.87 ቢሊዮን ተወስኗል። በአጠቃላይ ከላይ ለመግለጽ እንደተሞከረው በሁለቱም በመደበኛና ኢንቨስቲጌሽን ኦዲት በሂሳብ መዝገባቸው ያልተገባ ኪሳራ ካሳወቁ 1803 ድርጅቶች ብር 26.23 ቢሊዮን ኪሳራ መቀነስ እንዲሁም ተመላሽ ከጠየቁ 932 ድርጅቶች ብር 2.6 ቢሊዮን ተመላሽ ማስቀረት ተችሏል። በሌላ በኩል በጉምሩክ ኮሚሽን ያስመጪዎችን ፕሮፋይል ወቅታዊ በማድረግ ማለትም በከፍተኛ በመካከለኛ የስጋት ደረጃ እንዲስተናገዱ ምንም ጥፋት የማይገኝባቸው ወይም በዝቅተኛ የስጋት ደረጃ እየተስተናገዱ ልዩነት የሚገኝባቸውን ወደ ትክክለኛ የስጋት ደረጃ ለማምጣት የሚያስችል መረጃ ወቅታዊ በማድረግ በ9 ወራት በድግግሞሽ የ103468 አስመጪዎች የጉምሩክ አስተላላፊዎች ወቅታዊ ማድረግ ስራ ተሰርቷል። የጉምሩክ ኮሚሽን የኢንተለጀንስ እና ድንገተኛ ፍተሻ ስራዎች ውጤታማነት አፈጻጸም በተመለከተ በ9 ወራት 2423 ሰነዶች ለድንገተኛ ፍተሻ ተላልፈው ውጤት የተገኘባቸው 2038 ሰነዶች ሲሆኑ ብር 1.31 ቢሊዮን ወደ ገቢ የሚቀየር ግኝት ተገኝቷል። እንዲሁም 3047 ሰነዶች ኦዲት እንዲደረጉ ለድህረ ዕቃ አወጣጥ ኦዲት የተላለፉ ሲሆን በ1583 ሰነዶች ላይ ግኝት በመገኘቱ ብር 2.95 ቢሊዮን ወደ ገቢ የሚቀየር ግኝት ተወስኗል። የተከበረው አፈ ጉባኤ፣ የተከበራችሁ የምክር ቤት አባላት፣ የኮንትሮባንድ መከላከል ስራን በተመለከተ በ9 ወራት ግምታዊ ዋጋቸው ብር 13.2 ቢሊዮን የሚገመቱ የገቢ ኮንትሮባንድ እንዲሁም ብር 2.4 ቢሊዮን የሚገመቱ የውጭ ኮንትሮባንድ ዕቃዎችና ህገወጥ ገንዘብ በቁጥጥር ስር ውለዋል። በአጠቃላይ ባለፉት 9 ወራት 15.6 ቢሊዮን የሚገመቱ የገቢና ወጪ ኮንትሮባንድ ዕቃዎችና ህገወጥ ገንዘብ መያዝ ተችሏል። ይህ አፈጻጸም ካለፈው በጀት ዓመት ተመሳሳይ ወቅት 11.8 ከነበረው ጋር ሲነጻጸር የ32% ብልጫ ተመዝግቧል። 136 ተሽከርካሪዎች በኮንትሮባንድ ተጠርጥረው የተያዙ 27 ተሽከርካሪዎች በቀረጥ ነፃ ገብተው ከታለመለት ዓላማ ውጭ ውለው የተያዙ 13 ተሽከርካሪዎች በቱሪስት ገብተው ከሀገር ሳይወጡ የተያዙ 31 ሌሎች ተሽከርካሪዎች በድምሩ 207 ተሽከርካሪዎች የዚሁ ስራ አካል ሆነው ተይዘዋል። 1179 የሚሆኑ የጉምሩክ ማበረታቻ መብት ተጠቃሚዎች ላይ የክትትልና ቁጥጥር ስራ የተከናወነ ሲሆን 1043 ድርጅቶች በህጉ መሰረት መጠቀማቸውን 135 ድርጅቶች ከታለመለት ዓላማ ውጪ መጠቀማቸውን የሚያመላክቱ መረጃዎች በመገኘታቸው ለውሳኔ የተላለፉ ሲሆን ከዚህ ውስጥ 80 ድርጅቶች ላይ አስተዳደራዊ ቅጣት እና የኦዲት ግኝት ብር 355 ሚሊዮን ቀሪ ሂሳብ ተጠይቆባቸዋል። በ9 ወራት በኮንትሮባንድ ወንጀል የተሳተፉ
1105 ተጠርጣሪ ኮንትሮባንዲስቶች በጉምሩክ በክልል ፖሊስ በፌደራል ፖሊስና በመከላከያ አባላት የጋራ ቅንጅት በቁጥጥር ስር ማዋል ተችሏል። በጉምሩክ ኢንተለጀንስ ስራዎች በድንገተኛ ፍተሻ በገቢና ወጪ ኮንትሮባንድ ቁጥጥር በደረቅ አወጣጥ ኦዲት የቀረጥ ነፃ መብት አጠቃቀም ቁጥጥር በመደበኛ ፍተሻና ሰነድ ምርመራ የውስጥ አቅም የህብረተሰብና የባለድርሻ አካላትን ተሳትፎን በማሳደግ እንዲሁም የተቋማት ቅንጅታዊ አሰራር በማጠናከር ግምታዊ ዋጋው ብር 162 ቢሊዮን መንግስት ሊያጣው የነበረ ግኝትም ተገኝቷል። በአጠቃላይ በተከናወኑ የህግ ማስከበር ስራዎች በልዩነት ማግኘት የተቻለው ቀረጥና ታክስ እንደሚያመላክተው አሁንም በቀረጥና ታክስ ማስበርበር ተግባር ላይ ተሰማርተው የሚገኙ ያልተደረሰባቸው በርካታ አካላት እንዳሉ ነው። ስለሆነም ተቋሙ እነዚህን ከታክስ መረብ ውጭ ያሉና የኮንትሮባንድ ወንጀሎችን የሚፈጽሙ አካላትን ወደ ስርዓት ማስገባት ከመቼውም በላይ የሚሰራ ይሆናል።